ምን ፈለክ? አረ ምንም አንተ የምትፈልገው ነገር እኔ ጋር ነው ብዬ ልተባበረ ነበር እኔማ ማለት አይ በቃ ተው ሳስበው የምትፈልገው አይመስልኝም አትናገርም እንዴ ምኑን ቁጭ ብሎ የሚጠብቀን ስታጣው ትዘልሃለሁ በቃ በልፈልግ ሁሉም ነገር እንዳሰብነው ሆነ ምንም የተበላሸ ነገር የለም በሰላም እንቀጥል አንቺ እዚህ እንዳለሽ ማንንም ማወቅ የለበትም እሱ አያሳስብክ ስለዚህ ጉዞ ወደ ቤዛ ቤት እሱ እዛ ነው የሚሆነው አጋጣሚውን ተጠቀሚ አፍጥኙ እሺ በቃ እንደዋወላለን ቤዛ ቤዛ የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም ቁጭ ብሎ የሚጠብቀን ስታጣው ትዘልሃለሁ ምን ነው ትዛልኩ እንዴ ምን አባህ ነው ያደረከው ወይኔ እኔ እኮ ባለጌ ነኝ ሲነሳብኝ ማደርገውን አላውቅም የት ነው ያደረካት ማንን እንዳላወቃቱም ቤዛን ነው ቤዛ ትግስቴን አትፈታተነው አንተ እርኩስ ቆይ እየጠበቀችኝ ነው አላልክም እንዴ የት ገባች ይባላል ወይ ጉድ በእውነት ግን እቺ ልጅ አንድ ነገር ትሁንና አይማረኛ አልምረም እሺ አራት አስፈራራይ ቤዚ መጣሽ ይቅርታ ማሂኒ ወይ አንቺ ነሽ እንዴ ግቢ እሺ አሁንስ ያለህበትን እንደው እንዳትነግረኝ እስካሁን ወንድ እያልክ ነው እንዴ ወንድ ማን እንደሆነ እኮ እየተለየ ነው ጫፏን ብትነካት ውርድ ከራሴ ከኔ ጋር ነው ችግር ከኔ ጋር ጨርስ ተግባባ ወሬ አታብዛ በልቸው ቢኒ በሰላም ነው ቤዛ ይጠፍታ ነው ስልኳን ባያለኝ ከቤት አትውጪ ብያት ነበር ያ ቡዳ ግን የት እንዳገኛት እንጂ ሳይዛት አይቀርም ማን ነው እሱ የቤዛ ኤክስ አቤል ባለፈው መንገድ ላይ ያገኘው ነው ማለት ነው አው የታረጋት ይባላል ወይ ወተን እንፈልግ በቀላሉም አይገኝም ባክሽ እሱ በደንብ ፕላን አድርጎ ነው የሚዘጋጀው ምንም እንደማያደርጋት ተስፋ አደርጋለሁ እገለዋለሁ በቃ አንተ ተረጋጋ ምንም አትሆንም እሱ እኔ እንጃ ጸልይልኝ እንግዲህ አታስብ
እኔም ሰሞኑን ጥሩ ሙድ ውስጥ አይደለሁም። አይዞሽ። ሲያወሩት ይቀላል አይደል የሚባለው? ያንተን ሰማሁ፣ የኔን ሰማኛለህ? ልንገርህ፣ እሺ አውሪ። በጣም የምወደው ፍቅረኛ ነበረኝ ስትይ አሁንስ? እየሰማኝ ነው ማለት ነው። አሁንማ ተለያየን። ወይ በጣም አዝናለሁ። ምክንያታችንን ግን ሳትጠይቅ። እሺ ምን ነበር? ወይን ይዤ መጥቻለሁ። እየጠጣን ኖራ። አይ አንቺም እንዳይመሽብሽ፣ እኔም ቤት ስለምሄድ ይቅርብን። እያወራን ሁለታችንም ልዴታችን እንድንረሳ። ቆይ ላምጣ። የሚገርምህ እሱ በጣም እንደሚወደኝ ነበር የሚነግረኝ። አንድ ቀን ግን እኔን እንደማይወደኝና ሼም ይዞት እንደሆነ አብረንና ለጓደኞቹ ሲያወራ ሰማሁት። ምናልባት እነሱን አፍሮ ይሆናል። እነሱ ፊት ያላከበረኝ ብቻ ምን ያደርግልኛል? እሱስ ልክ ነሽ። አንተና ቤዛን ሳይ እንዴት እንደምቀና ማለት በቃ እንደዚህ የሚወደው እንዳለ ታስብለኛለህ። ልክ ነሽ። በጣም ነው መወዳት። ይጠጣ። ቆይ ልጨምርልህ። አይ በቃኝ፣ ይህንንም አልጨርሰው። አስባው ግን እንዲህ የወደድካት ቺት ብታረግብህ ማለት አሁን ከሷ ኤክስ ጋር እየተሳቀች እየተጫወተች ቢሆንስ? ቅጅልኝ። አታደርገውማ። ማን? የኔ ቤዛ? ሰው እኮ ይወደኛል አይባልም። እኔም እንደዚህ ነበር የምለው።
እኔ እኮ እወዳታለሁ። እሱማ እኮ ግን አሁን እሱ ጋር ናት። ምን እያደረጉ እንደሆነ አይታወቅም። በዛ ላይ ከቤታችሁ ውጪ ያልካት ለምን ወጣች? ወይ እኔ ላግኝሽ ብሎ ደውሎላት ሄዳ ቢሆንስ? አታደርገው። እኔ ቤዚን በጣም ነው የምወዳት። ቆይ ከሱ ነው ያልሻልም እንዴ? ኧረ አንተ ምን ጎሎ እኮ ስለወደድኳት ነው ያላከበረች። ወይኔ ድሮም ፍቅር ማብዛት ይሄ ነው ጉዳቱ። አሁን ምን እያላት ይሆን? ማን ያውቃል ብለህ ነው? ይሄን አላማቸውን እየቀጩ ነው። እኔ ለማንጠራ እወዳታለሁ እኮ። እሷ ግን ጨካኝ ናት። ቢኒዬ ተኛህ እንዴ? ቢኒዬ ተኛህ እንዴ? ቢኒ ቤዚ የኔ ቆንጆ መጣሽልኝ። እሺ አንበሲት በድል ተጠናቋል። መቼስ አልተተናኮለሽማ። ኧረ በስመ አብ ልጁ በቤዛ ታውሯል። በስንት መከራ መሰለ ፎቶና ቪዲዮ ያነሳሁት ራሱ። በቃ ዋናው እሱ ነው። ስለዚህ ቀጣይ ፕላን ምንድነው የሚሆነው? በቃ ቤዛም ትንሽ ቆይታ ከማደንዘዣ ትነቃለች። በሩም ክፍት ስለሆነ ትወጣለች። ልትለቃት አሰብክ እንዴ? ላስደንግጦ ብዬ እንጂ አሁን ምንም አላረጋቸው። በቃ እሺ እንደፈለክ።
የቀረውን የተለመደ ቦታ ነኝና እናወራለን። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። ሄሎ ቤዝዬ፣ የት ጠፍተሽ ነው? ቆይ እኔ አላቅም፣ ብቻ ራሴን የሆነ ቤት ውስጥ ቁጭ ብዬ ነው ያገኘሁት። ስልክሽ አይሰራም ነበር፣ አስጨነቅሽኝ እኮ። ወይኔ ቢኒም አልሰራ ብሎት ነው ተናዶ እኔ ስደውልለት የማያነሳልኝ ይሆናል። ቤት ሄዶ ካጣኝ ግን አለቀልኝ። በስማም። እና አሁን የት እየሄድሽ ነው? ወደ ቤት ግን እየዞረብኝ ነው ብታይ። እና ልምጣልሽ? አይ አሁንም ደህና ነኝ። ይሄኔ ቢኒ ቤት እየጠበቀኝ ነው። በቃ ደውልሻለሁ። እሺ በቃ ቻው።